ጤና ይስጥልኝ። አርሰናል የቫሌንሲያውን ክሪስቲያን ሞስኬራን ለማስፈረም ጥረት እያደረገ ነው። ይህ ወጣት የመሀል ተከላካይ የሆነው ሞስኬራ ገና 21 ዓመቱን ነገ የሚይዘው ማለት ነው። የቀኝ እግር ተጫዋች ነው። ለቫሌንሲያ ገና ከ12 ዓመት እድሜው ጀምሮ በተለያየ የቫሌንሲያ የአካዳሚ ደረጃዎች ያለፈ አይነት ተጫዋች ነው ማለት ነው። የመጀመሪያው ቡድን የመጀመሪያ ጨዋታውን ያደረገው ጃንዋሪ 2022 ላይ ነው። በአጠቃላይ ለላሊጋው ክለብ ቫሌንሲያ ወደ 90 የሚሆኑ ጨዋታዎችን አድርጓል። ባለፈው ሲዝን ብቻ 41 ጨዋታዎችን ሲያደርግ ከነዛ ውስጥ ደግሞ በሊጉ ወይም በላሊጋው ማለት ነው ከ38ቱ ጨዋታዎች 37ቱን ሙሉ 90 ደቂቃ መጫወት ችሏል ማለት ነው። ሞር የቀኝ እግር የሴንተር ባክ ነው ማለት ነው። ሞር ፊዚካሊ ስታዩቱ በጣም ትልቅ ነው። ፊዚካሊ ስትሮንግ የሆነ ተከላካይ ነው ማለት ነው። አሁን ገና ወጣት ነው። አርሰናል ጥሩ ሁለት ተከላካዮች አሉ፣ ጥሩ ጥምረት ያላቸው ጋብርኤል ማጋሌሽ እና ሳሊባ ማለት ነው። የነዚህ ተጠባባቂ ለመሆን ነው የሚሄደው ማለት ነው። በጊዜ ሂደት ደግሞ ወደ ዋናው ቡድን ለማደግ ነው የሚታሰበው ማለት ነው። አርሰናል እንግዲህ ከሞስኬራ በፊት አሁን ወደ ሪያል ማድሪድ የሄደውን የቦርንማውዝ ተጫዋች የነበረውን ዲን ሆይሰንን ለማስፈረም ጥረት አድርጎ ነበረ። ሳሊባና ጋብርኤል በዋናነት የአርሰናል ተጣማሪ የመሀል ተከላካዮች ናቸው። ባለፈው ሲዝን ብቻ ሳሊባ ወደ 51 ጨዋታዎችን፣ ጋብርኤል ማጋሌሽ ደግሞ ወደ 42 ጨዋታዎችን ማድረግ ችሏል ማለት ነው። እነሱ እንደ ባካፕ ኦፕሽኖች የሆኑት እንደ ጄኮብ ኪዊዮር፣ ጁሪያን ቲምበር፣ ቤን ዋይት እና ሪካርዶ ካላፊዮሪ ናቸው አማራጮቹ። በኋላ ላይ ማጋሌሽ ከተጎዳ በኋላ ጄኮብ ኪዊዮርን በተደጋጋሚ ስንመለከተው ነበር። በውድድር መሃል ደግሞ ጁሪያን ቲምበር በአብዛኛው የቀኝ ተከላካይ ሆኖ ተመልክተናል። ቤን ዋይትም በተወሰነ አጋጣሚዎች እዛ ቦታ ላይ ተመልክተናል ባለፈው ሲዝን ላይ። ሪካርዶ ካላፊዮሪ ደግሞ በአብዛኛው የግራ ተከላካይ ቦታ ላይ ሆኖ ነው በአብዛኛው የተመለከተው ማለት ነው። እነዚህ አራቱ ተከላካዮች ሳሊባና የጋብርኤል ማጋሌሽ የባካፕ ኦፕሽኖች ናቸው። ነገር ግን ይሄ ክሪስቲያን ሞስኬራ ማለት ነው የበለጠ የቀኝ እግር ተከላካይ ስለሆነ ከሁለቱ ሴንተር ባኮች በቀኝ በኩል ያለውን ተጫዋች ነው ለመተካት አማራጭ የሚሆነው ማለት ነው። በአብዛኛውንም ጨዋታዎቹን ያደረገው የተጫወተባቸውን ቦታዎች በተደጋጋሚ ብንመለከት የቀኝ ሴንተር ባክ አይነት ተጫዋች ሆኖ ነው ማለት ነው በሁለት ሴንተር ባክ ለሚጫወት ቡድን። ስለዚህ የበለጠ ለሳሊባ ተጠባባቂ የሆነ ኪዮርን ብናየው ምናልባት ሪካርዶ ካላፊዮሪንም ብናየው የግራ እግር ተጫዋቾች ናቸው። የማጋሌሽ ተጠባባቂ አይነት ተጫዋቾች ናቸው። ቲምበር ሞሮ የቀኝ ሴንተር ባክ የቀኝ ራይት ባክ አይነት ተጫዋች፣ ቤን ዋይትም ሞሮ የቀኝ ራይት ባክ ተጫዋች ነው። ሁለቱም ግን ያው የራይት ሴንተር ባክ ሆነው መጫወት ይችላሉ። ቲምበር በቁመቱ ትንሽ የተወሰነ አጠር የሚል ነው፣ ነገር ግን በጣም ኢንቴሊጀንት የሆነ ተከላካይ ነው። ዋንቪዋን በጣም ድንቅ ተከላካይ ነው። በአብዛኛው አርቴታ ከማል ሴንተር ባክ ይልቅ የቀኝ ራይት ባክ አይነት ራይት ባክ አድርጎ ነው ሊጠቀምበት የምናስተውለው። ቤን ዋይት ብራይተን እያለ ሴንተር ባክ ሆኖ ነው በተደጋጋሚ የምንመለከተው። አርሰናል ከመጣ በኋላ ሴንተር ባክ ሆኖ ቢጫወትም ከዛ በኋላ ግን በአብዛኛው የቀኝ መስመር ተከላካይ ሆኖ ነው የምንመለከተው ማለት ነው። ስለዚህ ደንበኛ የሳሊባ ተጠባባቂ በኋላ ላይ በጊዜ ሂደት ወደ ዋናው ቡድን ሊያድግ የሚችል ነው ይሄ ክሪስቲያን ሞስኬራ ማለት ነው። እንግዲህ ሞስኬራ የተወለደው ከኮሎምቢያውያን ወላጆች ነው ማለት ነው፣ በአሊካንቴ በሚባል ቦታ ስፔን ውስጥ ማለት ነው። ስለዚህ ለኮሎምቢያ ዋናው ቡድን የመጫወት እድል አለው ማለት ነው። ነገር ግን በስፔን የወጣት ቡድኖች እየተጫወተ ነው የመጣው። አሁን ክረምት ላይ ሰመር ላይ እየተካሄደ ያለው ከ21 ዓመት በታች የአውሮፓ ሻምፒዮና ላይም ስፔንን እየወከለ ይገኛል። ስፔን እንግዲህ በእንግሊዝ ተሸንፋ መውደቃ ይታወሳል። እንግሊዝና ጀርመን ለፍጻሜ መድረሳቸው ይታወቃል። ከ21 ዓመት በታች የአውሮፓ ዋንጫ ማለት ነው። እዛ ላይ ስፔንን ወክሎ እየተጫወተ ነው። እንግዲህ አርሰናል ተከላካይ ለምን ይፈልጋል የሚለውን እስኪ ተወሰነ ነጥብ ለማንሳት እንሞክር። እንግዲህ አርሰናል ከሞስኬራን በፊት ተከላካይ ፍለጋ ላይ ነበሩ ለረዥም ጊዜ። ወደ ሳሊባና ለጋብርኤል ማጋሌሽ ቦታ ላይ ሊሰለፍ የሚችል ተከላካይ ወጣት ተከላካይ ሲፈልጉ ነበር። ብራዚላዊውን ታዳጊ ቪቶር ሬይስን ቀድሚያ ሲፈልጉት ነበር። ቪቶር ሬይስ ከጃንዋሪ በፊት ማለት ነው፣ ባለፈው 2025 ጃንዋሪ በፊት። ነገር ግን ቪቶር ሬይስ በኋላ ላይ ወደ ማን ሲቲ ሄዷል ማለት ነው፣ በጥሩ የተጫዋቾች ዝውውር መስኮት 2025 ላይ ማለት ነው። ከዛ በተጨማሪ ደግሞ ቀድሜ የጠቀስኩት የቦርንማውዝ ዲን ሆይሰንን በተመሳሳይ ሲፈልጉት ነበር። በኋላ ላይ ደግሞ ሆይሰን መጫወት ለሚፈልገው ሪያል ማድሪድ ሄዷል ማለት ነው። ከዛ በኋላ ሞር ፎከሳቸው ወደ ሞስኬራ ሆኗል ማለት ነው። ሞስኬራ በዋናነት ቀድሜ እንደጠቀስኩት የበለጠ ለመሀል ሴንተር ባኮቹ
ፉክክር ሊሰጥ የሚችል ከዛ በተጨማሪ ደግሞ ጉዳቶች በሚያጋጠሙ ጊዜ በተለይ ደግሞ የሳሊባን ቦታ ሊሸፍን የሚችል አይነት ተጫዋች እንዲሆንላቸው ነው የሚፈልጉት። በዋናነት እንደ ቶሚያሱ አይነት ተጫዋች ስቲል በረዥም ጊዜ ጉዳት ምክንያት እየተጫወተ አይደለም። ስለዚህ በቂ ባካፕ የለውም ትክክለኛ በዛ ቦታ ሊጫወት የሚችልና ለረዥም ጊዜ በክለቡ ሊያገለግል የሚችል ማለት ነው። በዛ ምክንያት በተለይ የቀኝ መስመር ተከላካይ ቦታ የሳሊባ ባካፕ ሊሆን የሚችል ተጫዋች እየፈለጉ ነበር። ያኛው የሞስኬራ ይህንን ቦታ በአግባቡ በተለይ ደግሞ በጊዜ ሂደት ደግሞ ሊሸፍን ይችላል ተብሎ የታመነበት ነው ማለት ነው። እንግዲህ እንደሚታወቀው ጋብሪኤል ማጋሌሽ አዲስ ኮንትራት በቅርቡ መፈረም ይታወቃል። ሳሊባንም ኮንትራቱን ለማራዘም ሀሳብ አለው አርሰናል። የበለጠ የክርስቲያን ሞስኬራ የሚሆነው የረዥም ጊዜ በጊዜ ሂደት አገልግሎት እንዲሰጥና የበለጠ አድጎ ሞር ዲቨሎፕ አድርጎ ወደ መጀመሪያ ሴንተር ባክ አሰላለፍ ውስጥ የሚገባበትን እድል መፍጠር ነው ማለት ነው። አርሰናል ከዚህ ተከላካይ ከክርስቲያን ሞስኬራ ምን ማግኘት ይችላል የሚለውን የተወሰነ ነጥብ ለማንሳት ልሞክር ማለት ነው። የስፔናዊ ተጫዋች የመጀመሪያ ጨዋታውን ለቫሌንሺያ ማድረግ የጀመረው ኦገስት 2023 በጋብሪኤል ፓውሊስታ የቀድሞ የአርሰናል ተጫዋች ማለት ነው። አይ ቲንክ ወደ ቤሽክታሽ ነው መሰለኝ የሚጫወተው ብራዚላዊ ጋብሪኤል ፓውሊስታ በመጎዳቱ ምክንያት የሱን ቦታ ተክቶ ነው ማለት ነው መጫወት የጀመረው። ከዛ በኋላ ተደጋጋሚ ስንመለከተው ከዛ በኋላ ኦልሞስት ሁሉንም ጨዋታዎች ማድረግ ችሏል ማለት ነው። የመጀመሪያውን ጨዋታ ቀደም እንደጠቀስኩት ጃንዋሪ 2022 ላይ ነው ያደረገው። ነገር ግን ሬጉላርሊ መጫወት የጀመረው ፓውሊስታ ከተጎዳበት ጊዜ በኋላ ነው ጨዋታዎችን ብዙ እያደረገ ያለው ማለት ነው። ከባለፈው ሲዝን ጀምሮ ከአውትፊልድ ተጫዋቾች ከግብ ጠባቂ ውጪ ከሚገኙ ተጫዋቾች በላሊጋው ማለት ነው በሪያል ቫይካኖ ፍሎሪያን ሌዥን ብቻ ነው እንግዲህ ብዙ ጨዋታዎችን በማድረግ የሚበለጠው ማለት ነው። በሁለተኛ ቦታ ላይ ነው የሚገኘው ማለት ነው። ይሄ ሞስኬራ ባጫወቱ ከተመለከትን የበለጠ የጋብሪኤል ማጋሌሽ አይነት የሚመስል ተጫዋች ነው። ሞር ፓሲቭ የምንለው ተከላካይ ነው ማለት ነው። ሞር ፓሲቭ የምንለው ተከላካይ የበለጠ ሞር አግሬሲቭ ከመሆን ይልቅ ሞር ፕሮአክቲቭ ከመሆን ይልቅ የበለጠ ፖዚሽናቸውን ይዘው የሚጫወቱ አይነት ሞር ሪአክቲቭ የሆኑ ተጫዋቾች ናቸው። የተጋጣሚ አጥቂ ተጫዋቾችን ሞር ለማዘግየት ወይ ደግሞ ከጎሉ አቅጣጫ እንዲርቁ የማድረግ አይነት ቴክኒክ የሚጠቀሙ አይነት ተከላካዮች ናቸው ፓሲቭ ዲፌንደርስ የምንላቸው ማለት ነው። በብዛት ፎከስ የሚያደርጉት ፓሶችን ወይ ፓሲንግ ሌኖችን ብሎክ ለማድረግ ወይ ሹቶችን ብሎክ ለማድረግ የሚሞክሩ አይነት ተከላካዮች ናቸው። ወደ ታክሎች ላይ ሞር ኢንጌጅ የሚያደርጉት ደግሞ አስፈላጊ በሆነ ሰዓት ብቻ ነው ታክሎችን ለማድረግ የሚሞክሩት ማለት ነው። እንደዚህ አይነት ተጫዋቾች በአብዛኛው ተጋጣሚ ቡድን ተጫዋቾች ጨዋታ ወደ እነሱ እንዲመጣ ይፈቅዳሉ ማለት ነው። ዘለው አግሬሲቭሊ ሞር ፕሮአክቲቭ ሆነው ታክል ለማድረግ ሲሞክሩ አንመለከታቸው ማለት ነው። ለዚህ ደግሞ ጥሩ ማሳያ የሚሆነው ባለፈው ሲዝን ላይ በላሊጋው ከሚገኙ 62 ሴንተር ባኮች ውስጥ ይሄ ክርስቲያን ሞስኬራ 42ኛ ደረጃ ላይ ነው የሚገኘው። ብዙ ታክሎችን ከተጋጣሚ ቡድን 1000 ኳሶችን ንክኪ ባደረገበት አጋጣሚ ብዙ ታክሎችን በመሞከር የሚገኘው 42ኛ ደረጃ ነው። ቁጥሩ እንደሚነግረን ኳስ ተጋጣሚ ቡድን ስለያዘ ተብሎ አግሬሲቭሊ ለመከላከል ያን ኳስ ሙከራ እንደማያደርግ ነው ማለት ነው። ሞሮፍ እንደዚህ ፓሲቭ ዲፌንዲንግን የሚመርጥ አይነት ተከላካይ ነው። በዚህ ውስጥ እንደ ጋብሪኤል ማጋሌሽን ወይ ራፋኤል ቫራን አይነት ተከላካዮችን እዚህ ውስጥ ካታጎራይዝ ልናደርጋቸው እንችላለን ማለት ነው። እንደነ ሳሊባ አይነት ተከላካዮችን ደግሞ ሞሮፍ አክቲቭ ዲፌንደርስ ናቸው ማለት እንችላለን። ሞር ፕሮአክቲቭ ናቸው፣ ሞር አግሬሲቭ ናቸው። ከቦታቸው ወጥተው ፓሶችን ኢንተርሴፕት ለማድረግ ይሞክራሉ። ተከላካዮችን የበለጠ ወይ ተጋጣሚ ቡድን ተጫዋቾችን ሞር በቅርብ ርቀት ለመያዝ ወይም ለማስጣል ኳሶችን ወይ ዲፌንድ ለማድረግ ይመርጣሉ። ታክሎች ላይ ዱዌሎች ላይ በደንብ ኢንጌጅ ያደርጋሉ። ብዙ ሪስኮችን ለመውሰድ ይሞክራሉ ኳሶችን በጊዜ ለማሸነፍ ማለት ነው። የተጋጣሚ የማጥቃት እንቅስቃሴን ዲስራፕት ለማድረግ ይሞክራሉ። ይሄ ደግሞ የበለጠ ካውንተሮችን ቡድኑ ለማድረግ ይረዳዋል ማለት ነው። በተወሰነ መልክ ሪስኪ ሊሆን ይችላል። ሞር አትሌቲክ ናቸው ደግሞ እንደዚህ አይነት ተከላካዮች ጥሩ ታይሚንግ ያስፈልጋቸዋል። ሞር አትሌቲክ መሆን ይጠበቅባቸዋል ማለት ነው። እንደ ሳሊባ እንደ ሩዲገር አይነት ተጫዋቾች ደግሞ እዚህ ውስጥ ካታጎራይዝ እናደርጋቸዋለን። ሞስኬራ የበለጠ የጋብሪኤል ማጋሌሽ አይነት ተጫዋች ነው ማለት እንችላለን ማለት ነው። ነገር ግን ታክሎችን ሲያደርግ ብዙ ታክሎችን
ተጋጣሚ ቡድን ብዙ ኳስ ስላንሸራሸረት ብዙ ታክሎችን ያደርጋል ማለት አይደለም ብለን ጠቅሰናል። ነገር ግን ታክል ማድረግ ባለበት ጊዜ ደግሞ ጥሩ ታክሎችን ስኬታማ ሆኑ ታክሎችን ማድረግ የሚችል አይነት ተጫዋች ነው ማለት ነው። ባለፈው ሲዝን ላይ ስኬታማ ታክሎችን መውረድ የቻለው 72.6% የሚሆን ስኬታማ ታክሎችን መውረድ ችሏል ማለት ነው። ይህ ማለት ደግሞ በላሊጋው 5ኛ ደረጃ ላይ ያስቀምጠዋል። 5ኛ ከፍተኛ ደረጃ ላይ ያስቀምጠዋል ስኬታማ ታክሎችን በመውረድ ማለት ነው። ከዛ በተጨማሪ ደግሞ ሞር ቨርሳታይል ነው። በተከላካይ ቦታ ላይ ቢጫወትም ከሁለቱ ሴንተር ባኮች በሁለቱም ቦታ መጫወት አቅም አለው ማለት ነው። በአብዛኛው ቀድሜ እንደጠቀስኩት በቀኝ ሳይድ ያለው ሴንተር ባክ ቦታ ላይ የሚጫወት ተጫዋች ነው። የሳሊባ አሁን በአርሰናል የምንመለከትበት ቦታ ማለት ነው። በዋናነት ለሱ ባካፕ እንዲሆን ነው ሊመጣ የሚችለው። ነገር ግን በግራ ሴንተር ባክም ሆኖ መጫወት የሚችል አይነት ተጫዋች ነው። የገብርኤል ማጋሌሽን ቦታ ጠቅቶ መጫወት የሚችል አይነት ተጫዋች ነው። ከዛ በተጨማሪ ደግሞ በፍላንኮች ላይ መከላከል የሚችል አይነት ተጫዋች ነው። ለዚህ ደግሞ በቁመቱም ረዥም ነው። ረዣዥም ቅልጥሞቹን በመጠቀም ፕላስ ደግሞ 1v1 ዲፌንዲንግ ላይም በጣም ጥሩ ነው። በዚህ ምክንያት 1v1 ዲፌንዲንግ ከመስመር አጥቂዎች ጋር መከላከል በጣም ጥሩ ነው። ከዚህ አንጻርም ሞሮፍ የራይት ባክ አይነት ሚናንም ሊጫወት ይችላል አስፈላጊ በሆነበት አጋጣሚ ወይ ደግሞ ቡድኑ በሚቸገርበት አጋጣሚ ማለት ነው። እንደዚህ አይነት ቨርሳቲሊቲ ለቡድኑ መስጠት ይችላል ማለት ነው። ከዛ ተጨማሪ ደግሞ ከኋላ መስርቶ ለመጫወት የሚሆን ተጫዋች ነው። ቫሌንሲያ እንደዚህ አይነት ቡድን አይደለም። ከኋላ ኳስን መስርቶ ለመጫወት የሚሞክር ቡድን አይደለም። ነገር ግን ኳስን የበለጠ ወደፊት ተሸክሞ ለመሄድ የሚችል አይነት ተጫዋች ነው። ከዛ በተጨማሪ ባለፈው ሲዝን ብቻ የስኬታማ ፓሶቹን ብንመለከት ወደ 90.2 ስኬታማ ፓሶችን ማድረግ ችሏል። በዚህ ክረምት በያዝነው ደግሞ ክረምት ላይ ከ21 ዓመት በታች የአውሮፓ ዋንጫ ላይ ማለት ነው ጥሩ ፐርፎርማንሶች እያደረገ ነው የሚገኘው ማለት ነው የሚገኝ የነበረው ማለት ነው። ስፔን እስከምትወጣበት ጊዜ ከሮማኒያ ጋር በነበረውም ጨዋታ ወደ 98 የሚሆኑ ስኬታማ ፓሶችን ማድረግ ከመቻሉ ባለፈ ደግሞ አንድ ለተቀጠረች ግብ ደግሞ አሲስትም ማድረግ ችሏል ማለት ነው። የበለጠ እንደዚህ አይነት ቡድኖች ላይ ኳስን ይዘው ለመጫወት የሚፈልጉ ቡድኖች ጋር የሚጫወት ከሆነ አሁን አርሰናል እንደዚህ አይነት ቡድንም ስለሆነ ከኋላ መስርቶ ለመውጣት የሚፈልግ ቡድን ጥሩ ይሄ ቦል ፕሌይንግ ሴንተር ባክ መሆን ይችላል። የበለጠ ደግሞ ገና 21 ዓመቱ ነው። ስለዚህ በዚህ እድሜው የበለጠ ወደ እያደገ የሚሄድበት እድል አለ ማለት ነው። ስለ ተወሰነ ድክመቶቹ ካወራን እንግዲህ በቁመቱ ረዥም ነው፣ ሜትር ከ91 ሴንቲሜትር የሚረዝም ነው። ነገር ግን እንደ ቁመቱ እንደ ፊዚካሊቲው ኤሪያል አቢሊቲው ግን ኮንሲስተንት አይደለም ማለት ነው። የተወሰነ ኢንኮንሲስተንሲ ይታያል ማለት ነው የአየር ላይ ኳሶችን መከላከል ላይ ማለት ነው። ስፔሻሊ ደግሞ ላለው ፊዚካል አፒራንስ የኤሪያል አቢሊቲው በጣም ጥሩ ይሆናል ተብሎ የሚጠበቅ ነው። ነገር ግን እስካሁን ባለው ሁኔታ ይህንን ነው የምንመለከተው። ነገር ግን ስቲል አሁንም ወጣት ነው፣ የበለጠ ማሻሻል ይችላል ማለት ነው። በተለይ ደግሞ አርሰናል እንደዚህ የአየር ላይ ኳሶችን የቆመ ኳሶችን ማጥቃት ላይ በደንብ ወይ ክሮሶችን ማጥቃት ላይ በደንብ ግቦችን የሚያገኝ አይነት ቡድን እንደመሆኑ አንጻር እንደ ኒኮላስ ሾቬር አይነት ደግሞ የሴት ፒስ አሰልጣኝ ሲያገኝ የበለጠ በዚህ ፊዚካል አፒራንሱ ላይ ኤሪያል አቢሊቲውን ማሻሻል የሚችልበት እድል አለ ማለት ነው። በአጠቃላይ ሞር ኮምፖዠር የሚስተዋልበት ሴንተር ባክ ነው። ያን ያህል ብዙ ፋውሎችንም የሚፈጽም አይነት ተጫዋች አይደለም ማለት ነው። የበለጠ ስፔሶችን መከላከል በጣም ጥሩ ነው ማለት ነው። ከዛ በተጨማሪ ደግሞ ስትሮንግ ነው፣ ጠንካራ ነው። አስፈላጊ በሆነበት አጋጣሚ ደግሞ ጠንካራና ንጹህ የሆኑ መከላከሎችን ማድረግ የሚችል አይነት ተጫዋች ነው። ለረዥም ጊዜ በጣም ጥሩ አገልግሎት ሊሰጥ የሚችል አይነት ተጫዋች ነው። አርሰናል ለማስፈረም ሙከራ እያደረገ ያለው ማለት ነው። ኦፍኮርስ አርሰናል የበለጠ ፊት መስመር ላይ አይነት ተጫዋቾችን ማስፈረም የሚጠበቅበት አይነት ቡድን ነው። ግን እንደ ሎንግ ረን ደግሞ ከኋላ ያለው ቦታ ላይ አስተማማኝ ለማድረግ እና የሴንተር ባኮቹን ቦታ ፕላስ ደግሞ መርሳት የሌለብን እንደ ሳሊባ አይነት ተጫዋቾች በጊዜ ሂደት ሊወጡ የሚችሉበት እድል አለ። ለሱ ጥሩ ባካፕ የሚሆን ስብስብ ውስጥ ማካተቱ ለረዥም ጊዜ ሊጠቅመው የሚችል ነገር ነው። በጣም ጥሩ ወጣት ተከላካይ ነው ስብስቡ አርሰናል የሚያገኘው ማለት ነው። ይህን ተጫዋች ፊርማ ማግኘት ከቻለ ማለት ነው። ምን ታስባላችሁ? በዚህ ተጫዋች ወይም ደግሞ ይሄ ተጫዋች ወደ ክለቡ የሚመጣ ከሆነ የሚያስፈርመው ከሆነ ማለት ነው። ሀሳባችሁን በኮሜንት መስጫው ላይ ስጡኝ። ከዛ በተረፈ እንደተለመደው የላይክ
አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የበለጠ ብዙ ቦታ እንድንደርስ አድርጉ። ቁጥራችንን ከፍ እንዲል አድርጉ። ለምትሰጡትኝም አስተያየት ሁልጊዜም ከልብ ነው የማመሰግነው። መልካም ጊዜ